ተንኮል ተደቅሮብን ነው ከዛ እንድንወጣ ራሱ የተደረገው ማለት ነው። ምን የምርሽን ነው? ነግራኛለች ግን ካሜራ ተደቅነዋል። እኔ ኢንተርቪው ተደረገ። ምን እያደረግሽ ነው አንቺ? አንዴ በጣም ረጅም ጊዜ ነው በልማት ተነስተን ወደ ከተማ የገባ ነው። ስለምንድነው የምነግርህ ነው ወይስ ከመንግስት ጋር ልታነጋጋኝ ፈልገህ ነው? ገብቶሃል አባባሌ? ተነሱ ተባል፣ መንግስት ነው ያስነሳን። ከዛ ወደ ከተማ መጣን፣ ላይፋችንን መኖር ጀመር እንጂ አሁን ሌላ ውስጥ መግባት አልፈልግም። እኔ በጣም ትልቅ በጣም አስደንጋጭ የሆነ ያልኩህን የወንድሜን ህይወት አደጋ ላይ የሚጥል አንድ ትልቅ ሚስጥር ለኔ ነገሩኝ። ብዬ እዚህ ጋር ባፈነዳው አውቃለሁ ምን አይነት ሁኔታ ውስጥ እንደሚገባ። አንድ ቀን ሊያሳድሩት እንደሚችሉ አውቃለሁኝ የልዑልን ህይወት። የጠራቸውን ሰዎች ስማቸውን ሰማቸዋለሁ ሲጠሩ አሉትን ያው በሀብት ምናምን ከሰፈሩ በጣም ትልቅ ሰውም ስለሆኑ ሲጠሩ ምናምን ስማቸውን እሰማለሁ። አካባቢ ላይ ነበር ሆስፒታሉ ትንሽ ራቅ ብላ እዛው አካባቢ ነበረ። እዛው ተመደብኩኝ። ቶክሱን ላይ ይሰማናል፣ የመሳሪያ ቶክሱን ላይ ይሰማናል እና ብዙ ነገር ነው ያለው። አልገባኝም። አይ ዶንት ኖ ዛት ማች ዲቴይሉን አልነግርህም ቢኮዝ ስለማላቀው ይፈራል። ሰውየው በጣም ስለሚፈራ ቤት ውስጥ አንዳንዴ ቶክስም እንሰማለን። እዛ ቤት ውስጥ ርብሻ አለ፣ ጫጫታ አለ። ያው እንግዲህ ይሄ እንኳን ከጠቀመ ብዬ ነው የምነግርህ። እና ልጆቻቸው በሀብት ላይ ይመስለኛል የሚጨቃጨቁት እና ሰማ ደግሞ ወሬ በውርስ ጉዳይ ነው የሚጨቃጨቁት ሁሌ የሚነዛነዙት እና ተኩሱ የሚሰማው ርብሻም የሚሰማው በዚህ የተነሳ ነው። አንዴ ሆስፒታል መጣው ነበር። ሆስፒታል መጣው በአካል አይቻቸው አላቅም። ሰውየውን ሰው በስማቸው ነው የማውቃቸው። እሳቸው ናቸው እንዴ ምናምን ነገር ሲባል እሳቸው ናቸው። እንዳይመጡም እኮ እንደዚህ ሆስፒታል ላይ ምናምን ነገር እንደዚህ ምናምን ነገር አይሄዱም እኮ የሆነ ከባዕድ አምልኮ ጋር የተያያዘ ነገር አላቸው ትለኛለች። ሙሉ ፋሚሊው ማለት ነው። እኔ እንደዚህ አይነትም ነገር አልጠበቅኩም። እዚህ ጋር ሌላ አስደንጋጭ ነገር ይዤ ነው ሰምቼ እንግዲህ መቋቋም እስከምችል ድረስ ተሸክሜ የመጣሁት። አንተ ጋር ደግሞ ስመጣ ደግሞ ሌላ ተጨማሪ ነገር ራስ ምታት እየጨመርክብኝ ነው እኔ ጋር ያለው። ስለሚወራው ጉዳይ በደንብ ታውቃለህ፣ በደንብ ትነግረኛለህ ብዬ አስባለሁኝ። እንደው ከተማ ውስጥ የተቀበረ ሚስጥርም ጭምር አለ ስለተባለው ጉዳይ። ምንድነው የተቀበረው ነገር? ምንድነው የምትለኝ ነገር? እኔ ምንም አውቀው ነገር የለም። ምንም ከዚህ ጋር ምንም የሚያገናኝም ነገር የለም። ምንም ስለዚህ ሹሩኝም የምነግርህ ነገር የለም። ያው የሰማሁትን ነገር ነው ሁሉን ነገር የነገርኩ። ለልማት ይፈልጋል ተብሎ ነው ቦታው ለልማት ይፈልጋል ተብሎ ከመንግስት አካል በጣም በተደጋጋሚ መጡ። በጣም ማለት ተብሎ ነበር፣ ግን እነሱ በጭራሽ እያሉ ነበረ አይቻልም፣ እኛ እንነሳም፣ የኛ ይነሳም ምናምን ብለው ዲቤት ፈጥረው ነበር። እነሱ በቂያችን ነው ለኛ መጣን፣ ቤታችንን ገዝተን እየኖርን ነው። ዛት ማች ፖይንቱን መጥቀስ አያስፈልግም። ይሄን ያህል ነው ብሎ መናገር ገንዘቡን መጥቀስ አስፈላጊ ነው ብዬ አላስብም። ምንድነው አይ የነገር ምንድነው? እሺ ችግር የለም ቪዲዮ ይፋና ማለት ነው። ችግር ከልዑል እናት አስደንጋጭ ሚስጥር በኋላ ሙሉ በሙሉ እዚህ ኬዝ ውስጥ እጃችንን በይፋ አስገብተናል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዘት ይበልልኝ። ብሩክ ነኝ። ሉካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን አብረን የምንፈታበት የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን ተመልክታችኋል ያለፉትን ክፍሎች። እኛ በተቻለን አቅም አንዳንድ ነገሮችን ለማስተካከል ሞክረን ነበር። እንግዲህ ተመልካቾቻችን ምንድን ነበር የመጣው? ቢናም የተባለ አንድ ግለሰብ ወደኛ ከመጣ በኋላ የኔን ካሜራማን ካገኘው በኋላ እኔን ነበረ በቀጥታ የተገናኘው ይሄ ሰው። ከዛ በኋላ ወደ ልዑል እኔም ሄድኩኝ። ነገሮች በፕራይቬት ያልቃሉ ብዬ ሳስብ ነገሮች ወደ ካሜራ ሄዱ፣ ወደ የንስር አይን ሚዲያ በቀጥታ ሄዷል ማለት ነው። ከዚህ ጀርባ የሆነ ነገር አለ ማለት ነው። እንግዲህ ተመልካቾቻችን ይሄ ማለት እንግዲህ ግልጽ ነው። አንድ ነገር ሳያስብ አንድ ነገር ሳያምን ልዑል በቀጥታ ወደ ሚዲያ እንደማይሄደው ያለፉት ሁለት ክፍሎቻችን ላይም ተመልክታችኋል። እኛም የተነጋገርንበት የጨረስነው ጉዳይ ነው። ከዛ ባሻገር ግን አንድ አስደንጋጭ ነገር አለ። እናትየዋ የልዑል እናት ወይም ደግሞ ማሚ ወደኛ መጥተው ያደረጉትን ቃለ መጠይቅ ተመልክታችኋል። ለእኔ በጣም አስደንጋጩ በጣም አስፈሪው ኮንቨርሴሽን ነበረ። እሳቸው በምን አይነት ሁኔታ እኔን እያወሩኝ እንደነበረ ተመልክታችኋል። ለእኔ በጣም ከባድ ነበር። እንደዛ እያለቀሱ እግሬ ላይ እስከ መውደቅ ድረስ ደርሰው በዚህ ሁኔታ ውስጥ እሳቸውን ማውራት ለእኔ በጣም ከባድ ነው። አሁንም ድረስ እንግዲህ ተመልካቾቻችን ራስ ምታቱ ሳስበው በጣም እየከበደኝ ነው። እሱን ማሰብ ማለት ለእኔ በጣም ከባድ ሁኔታ ውስጥ ነው የሚከተኝ። ያ እንዲሆን በፍጹም ስለማልፈልግ ቢሆን እንደውም ያሉበት ቦታ ድረስ ልምጣም ስላልኳቸውም ጭምር እንደዛ እንዲሆን በፍጹም አልፈልግም ነበረ። ከዛ በኋላ እንግዲህ
በዛ ስሜት መቀጠል ስላልቻለን በዚህ ሁኔታ ውስጥ ወቀሱኝ። እሳቸው እንደዛ እንዲሆን አልፈልግም አሉኝ። ለምን በካሜራ ታደርጉታላችሁ? ፐርሰናሊ ያለውን ነገር ለምን አናወራም ነበር ያሉኝ እሳቸው ቃል በቃል። እኔ እንግዲህ ልዑል በቀጽላሉ ነገሮችን ይጨርሳል ብዬ ነበር ያሰብኩት። ከዛ በኋላ እንደምንም ካሜራው እንዲቆም ከዛ ከእሳቸው ጋር እንዲረጋጉ አንዳንድ ነገሮችንም እንድናወራ ለማድረግ ሞከርኩኝ። ይህንን ከጨረስን በኋላ የነገሩኝ ሚስጥር ግን በጣም 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 አስደንጋጭ ሚስጥር ነበር። እሳቸው ጋር እውነት አለ። እንግዲህ ተናግሬያለሁ መጀመሪያም እሳቸውም ጋርና ፈጣሪ ጋር ብቻ ነው ያ እውነት ያለው። እሱን ደግሞ ከእሳቸው በላይ ሊያውቅ የሚችል ጉዳዩን ከእሳቸው በላይ ሊያብራራ ሊያውቅ የሚችል የለም። ይህንን ሁሉ ዓመት 30 ምናምን ዓመት የተሸከሙበት የራሳቸው ምክንያት አላቸው። እሳቸው የልጃቸውን ሕይወት ከመፈለግ አንጻር ልጃቸው ማለት ለእሳቸው የአይናቸው ብሌን ማለት ነው። ማንም ሰው የአይኑ ብሌን እንዲጠፋ አልፈልግም። እናቱ ናቸው። እንግዲህ ከምንም በላይ የሚሳሱለት ልጃቸው ነው። እናንተ ብትሰሙ ምን ልትሉ እንደምችሉ ግን እዚህ ሚዲያ ላይ ጉዳዩን ለማውጣት እኔ በፍጹም አልፈልግም። ሚዲያ ላይ ወጣ ማለት ነገሮች ያበቃላቸው ማለት ነው። አንደኛ በእርግጠኝነት ልዑል እዛ ጋር ህይወቱ እንኳን ያበቃለታል። ሁለተኛ በማወቃችን ደግሞ እኛም እኔንም ጨምሮ እንግዲህ እዚህ ጉዳይ ላይ ያለን ሰዎች የሚያበቃልን ጉዳይ ነው። ከባድ የሆነ ሚስጥርም ብሎ ስለነገሩኝ እሳቸውም ይሄንን ሁሉ ዓመት በውስጣቸው ተሸክመው ያኖሩበት የራሳቸውን ምክንያት ስላለበት እንግዲህ በቀጥታ ልዑልም ጋር የሄድኩበት ምክንያት ይሄ ነው። አንዴ ገብተህበታል ነው፣ ግን ልዑል መረጋጋት አለበት። ስሜቱን አይታችሁ ከሆነ በጣም ስሜታዊ የሆነ በጣም እየተናደደ ነው። በዛ ሁኔታ ውስጥ ደግሞ ከባድ ነው የሚሆነው። አንድ ነገር ውስጥ እንዲገባ እኔ በፍጹም አልፈልግም። እንደ ወንድ ልዑል እዛ ጋር ምንም እንዲሆን ስለማልፈልግ ያ እንዲሆን ስለማልፈልግ እሱን ለማረጋጋት ነበር በዋናነት አሁንም ድረስ እየሰራን ያለ ነው። እሱን ማረጋጋት፣ ተረጋጋ፣ መጀመሪያ እንስከን፣ ከዛ በኋላ ምን ሰራውን ስራ እናስብ ወደ ማለት ነው። እሱ ግን ያንን ሁኔታ ስላልተረዳው እንደዛ ለማለት ነው የሚሄድኩት። ሁለተኛ ደግሞ የእሳቸው ሁኔታ አለ። እሳቸው እንደዛ እየሆኑ ነው። ነገሩን ሙሉ በሙሉ እናቁመው እንተው አይደለም። አንዴ ከገባን በኋላ የምንመለስበት ጉዳይ አይደለም እኮ ተመልካቾች፣ እናንተም ታውቃላችሁ። አንዴ ጉዳይ ውስጥ ከገባን እኛ ወደኋላ አንመለስም ጭራሽ። ግን ያለው ነገር ሆልድ እንዲሆን ከእሳቸውን ከማረጋጋት አንጻር ፎይ ተንፈስ እንዲሉ ከዛ በኋላ በውስጥ ለውስጥም ሆነ በምንም ምክንያት እኛ እንድንሄድ አብረን ጉዳዩን እንድናስቀጥል ነበር እኔ ያሰብኩትም። ከእሱም ጋር ለማውራት የሞከርኩት በዚህ ምክንያት ነበር። እንግዲህ እንደምታዩት እሱም ፈቃደኛ አልሆነም። ግን ምንድነው ማድረግ ያሉብን እኛ ከእሳቸው ከሰማነው ሚስጥር ተነስተን በከተማው ላይ በጣም ብዙ ጉዳዮች እንዳሉ ያንን ጉዳይ ደግሞ ተፈጠረ የተባለውን ነገር የተቀበረውን ያለውን ሚስጥር ደግሞ እዛ አካባቢ ያሉት ሰዎች ናቸው የሚያውቁት። እነ ልዑል የልዑል እናትም አባትም የትውልድ ቦታ የትውልድ ሀገር ላይ ያሉ ሰዎች አቶ ወርቁን ጨምሮ እንግዲህ በቀጥታ ስለ አቶ ወርቁ በጣም ብዙ ነገሮች ሊሰማ ነው። አቶ ወርቁ ስለተባለው ግለሰብ እስካሁን ማንም ልዑል የሚያልሰማው እንግዲህ ሚዲያም ላይ ያልወጣናቸውም ጉዳይ በሚስጥር የሰማናቸው ጉዳዮች ዛሬ እንግዲህ እዛ ቦታ ላይ ነበሩ የተባሉ ቤተሰቦች በራሳችን መንገድ አጣርተን ያዝናቸው አሉ። እዚህ ከተማ ወደ አዲስ አበባ ገብተዋል የተባሉ ቤተሰቦች አሉ። ሁነኛ ማስረጃዎቻችን ይሆናሉ፣ ለእኛ መረጃ ይሰጡናል ብለን ያሰብናቸው በቀጥታ ወደዛ ለመሄድ ነው እንግዲህ ጥረት የምናደርገው። ምክንያቱም እዚህ ጋር አንዴ ልዑል የገባበት ጉዳይ ነው። እስከ ሞት ድረስ እንደምንሄድም ተናግረናል። በቃ የእሱ ጉዳይ የኔ ጉዳይ ስለሆነ እሱም እንድናግዘውም እየፈለገም ስለሆነ በዚህ ሰዓት ላይ ስለዚህ ያለንን ነገር የተቻለን ነገር ለማድረግ ከዚህ በኋላ እንሞክራለን። አሁን በቀጥታ ወደዛ ለመሄድ ነው ጥረት የምናደርገው። እነዛን ቤተሰቦች እንግዲህ ለማግኘት ነው የምንሞክረው። አሁን ከመቼውም ጊዜ በላይ የእናንተ ዱዓ የእናንተ ጸሎት የሚያስፈልግበት ሰዓት ነው ተመልካቾቻችን። እንግዲህ ልዑልንም ፈጣሪ እንዲጠብቀው እኛንም ቢሆን የእናንተ ጸሎት ያስፈልገናል። እስከ መጨረሻው ድረስ ውድ ተመልካቾቻችን አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መግቢያችንን ተከታትላችሁ ነበርና ከዛ በኋላ ወዴት እንደምንሄድ ከቪዲዮአችን የምትመለከቱ ይሆናል ብለን ነግረናችሁ ነበር። እንግዲህ አንድ ቤተሰብ አለ የሚል ጥቆማ ነበር የደረሰን። ያ ቤተሰብ የት ነው የሚለውን እንግዲህ ከቢሮ በቀጥታ ወተን ወደዚህ ነው በቀጥታ ወደ ተጠቀሙንበት ቦታ ነው የመጣ ነው። እዛ የነበሩ ቤተሰቦች ናቸው። አሁን ግን ሺፍት አድርገው ከክፍለ ሀገር እዚህ የሰፈሩ ሰዎች ናቸውና እነሱ ቤት ነው በቀጥታ የምንገኘውና ምናልባትም ስንገባ የተጠቆምንበት ቤት አንድ ሴት ልጅ ነው ያገኘ ነው። እንግዲህ ለምን እንደሆነ አናውቅም። ምናልባትም ግን እሷን ለማውራት የተቻለንን እናደርጋለን። እስኪ ወደ እሷ አስገቧትና ከእሷም ጋር እናወራ።
እሺ እንዴት ነሽ? ምናልባትም ነግሬሽ ነበረ ስንገባም እና እኛም ካሜራችንን ስላላጠመድን በጊዜው ለዛ ነው አቶ ዮሴፍ እና ባለቤቱ ከነ ቤተሰባቸው እዚህ ቤት ይኖራሉ ተብለን የመጣ ነው እና እሳቸውን ደግሞ እነሱን አላገኘናቸውም እና የት ነው አንቺስ ማንሽ? ምንድን ነው እዚህ ቤት የምትሰሪው ድርሻሽ? ይቅርታ ግን ስላላወኩሽ ነው። እሺ ማወቅም ስለሚኖርብኝ እኔ ስሜ ህይወት ይባላል። የመቅደስ የእህት ልጅ ነኝ እና እዚህ ቤት ነው ከነሱ ጋር አብሬያቸው የምኖረው። ይቅርታ ግን መቅደስ ማነች? ስላላወቅኳት ነው። እና ማነች መቅደስ? መቅደስ ማለት የአቶ ዮሴፍ ባለቤት ናት እና እኔ ደግሞ አክስቴ ማለት ነው። እንዳልኩሽ ማለት ስንገባ መጀመሪያ ለተመልካቾችም ያላሳየ ነው ካሜራም ስላልደቀንን ነውና በቀጥታ ከዚህ የጀመርነው ካንቺ ጋር ነበረ መጀመሪያ የተገናኘ ነውና ታዲያ አቶ ዮሴፍ የት ነው ያለው? አሁን እኛ በቀጥታ የመጣ ነው አቶ ዮሴፍን ወይም ደግሞ አሁን እንዳልሽው ባለቤቱ ወይዘሮ መቅደስን ለማግኘት ነውና የት ነው ያለው? ያው ቅድም እንዳልኩ ደውዬለታለሁ። እሱ እየመጣ ነው። ያው የምትፈልጉትን እያንዳንዱ ነገር ደግሞ እሱን ጠይቃችሁት ከእሱ ጋር ታወራላችሁ። እየመጣ ነው። በጣም ጥሩ። ማለትም አቶ ዮሴፍ እንደነገርሽን ከሆነ እየመጣ እንደሆነ እንደደወልሽለት ነው የነገርሽን ለኛምና ግን እንደው እነሱ እስከሚመጡ ወይም ደግሞ አቶ ዮሴፍ እስከሚመጣ ድረስ ከአንቺ ጋር አንዳንድ ቆይታዎችን ለማድረግ ነበረ እዛ ቦታ ላይ እንደነበርሽ ሰምተናል። አንዳንድ ነገሮችን ሽፍት ሲያደርጉ ከነበሩት ቤተሰቦች ውስጥ እንደነበርሽ ሰምተናልና ስለዚህ ጉዳይ አንዳንድ የምጠይቅሽ ነገሮች ይኖራሉ። በስነ ስርዓት የምታውቂውን ብቻ እንድትነግሪኝ ግን እፈልጋለሁ። እኔ ግን እሱ እያንዳንዱን ነገር ያለውን አንተ የምትፈልገውንም ቅድም ስለጠየቀኝም እያንዳንዱ ነገር እሱ መጥቶ ቢነግር ደስ ይለኛል። ምክንያቱም ቅድም እንዳልኩ እኔ ካሜራ ምናምን አልወድም እና ምንም አይነት ነገር ደግሞ መናገር አልፈልግም። ምክንያቱም ያለውን ነገር የእሱ የቤቱ አባወራም እንደመሆኑ መጠን ያለውን እያንዳንዱ ነገር ከእሱ ታገኝታላችሁ። ስለዚህ እኔ አሁን ብዙ ባላወራ ደስ ይለኛል። አሁንም ለሱ ደውዬለት እንደዚህ ካሜራ ይዘው ምናምን ስለው ውጭ ግርግር እንዳይፈጠር ወደ ቤት ይግቡ ስላለኝ እንጂ ያው እኔ ካሜራ አልወድም፣ ብዙም የካሜራ ሰው አይደለሁም። ያለውን የምትፈልጉትን ነገር ደግሞ ያው እሱ ስለሚነግራችሁ እሱን ጠብቃችሁ ከሱ ማግኘት ትችላላችሁ። አይ እንደዛ አይደለም ማለት ከካሜራም ጀርባ ከአንቺ ጋር አንዳንድ ነገሮችን ልናስረዳሽ ሞክረን ነበረ። ማለት እኛ ሌላ ነገር አይደለም የምንፈልገው፣ የተለየ ነገር አይደለም። የምታውቂውን የነበርሽበትን አንቺ የምታውቂውን ነገር ብቻ ያለውን እውነታ አውቃለሁ የምትይኝ እኛም ከባድ ሁኔታ ነው እዚህ ድረስ ይዘን የመጣ ነውና ስለዚህ አንቺ ኤክስፕሌን ማድረግ የምትችይውን በምታውቂው ልክ ብቻ እንድትነግሪን ብቻ ነው። እሱ ገብቶኛል። ግን እኔ ምንም ነግርህ ነገር ስለሌለ ነው እንዲህ ነው ብዬ ልነግርህ ስለማልችል ያለውን ነገር አንተ ቅድም ካልከው ጋርም ዳይሬክትሊ የሚያገናኛቸው እሳቸው አቶ ዮሴፍ ከሆኑ እያንዳንዱ ነገር ከሱ ማግኘት ትችላለህ። ማለት የኔ አሁን እዚህ ጋር ካንተ ቁጭ ብሎ ማውራት ምናምን ዩዝለስ ስለሆነ ይሄን ያህል እኔ የማወራበት ነገር አለ ብዬ አላስብም። ተረዳኸኝ? ለዛ ነው እንጂ በሌላ ነገር ምናምን አይደለም። ያው አንዳንዴ ትረዳኛለህ ብዬ አስባለሁ። የካሜራ ሉድ ምናምን በዛ ምክንያት ስለሆነ እኔ ምንም ነገር የለም። እሱ ይሄው ሰላም ግባ። እሺ ምንድነው ዮሴፍ ሰላም ነው? ግባ። አይ ግባ። እኛ ምንድነው? ምን እያደረግሽ ነው አንቺ? አይ ምንም እያደረግኩ አይደለም። ግባና መጀመሪያ እናውራ። ይቅርታ መጀመሪያ የገብታችሁ ካሜራ ደቅናችሁ ምናምን እንደምትሰሩት ደውላልህ ነበር አይደለ? እሷ ነግራኛለች። ግን ካሜራ ተደቅነዋል። እኔ ኢንተርቪው ተደረገ። ምን እያደረግሽ ነው አንቺ? አንዴ አቶ ዮሴፍ እስከሚመጣ ስለአንቺ ስለ ስምሽን ጠይቅሻለኝ። ይሄንን የነገርኩት ነው። ማን ነኝ ብለሽ ቀረብሽ? ምንድነው ብለሽ ቀረብሽ? አቶ ዮሴፍ እኛ ከባድ ሁኔታ ይዘን የመጣ ነውና መጀመሪያ ካሜራውን አጥፋው። እሺ እንግዲህ ወደ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ከአቶ ዮሴፍ ጋር ነው ተመልሰን የመጣ ነው። እንግዲህ አቶ ዮሴፍ በመጀመሪያ እኔ ይቅርታ ማለት እፈልጋለሁኝ። ይቅርታ ማለት የምፈልግበት ምክንያት እንደውም ቤተሰቦኝ አንደኛ ተባብረውናል፣ ሁለተኛ ደግሞ ያላንተ ፍቃድ ምንም አይሆንም በሚል ከመጀመሪያው ጀምሮ ያንተን ፍቃድ ጠይቃ ደውላ አንተም እንደው አስገቢያቸው ስላልክ ነው እኛም እዚህ ገብተን ቁጭ ብለን ልናወራ የቻልንበት ምክንያት ይገባናል። አንድ ሰው ቤት አንድ ግለሰብ ቤት ዝም ተብሎ ዘው ተብሎ ገብቶ ኢንተርቪው አይደረግምና ለዛ ደግሞ ላደረግነው ነገር ይቅርታ እንጠይቃለን። ግን ምንድነው እዚህ ጋር እንድትረዳን የምንፈልገው ነገር የኛ ጉዳይ ቀላል ጉዳይ አይደለም። ይዘን የመጣ ነው ያንድ ወንድሜ ማየው ያንድ ሰው ህይወት ጉዳይ ነውና ስለዛ ደግሞ ሞር ብሪፍሊ የምታስረዳኝ ነገሮች ስላሉ የምትነግረኝ ነገሮች ስላሉ አንተ የምታውቃቸው ነገሮች ስላሉ ካንተ ብዙ እውነት አለ ካንተ ብዙ የምረዳቸው ማውቃቸው ነገሮች አሉ ብዬ ስላሰብኩ ነውና ግድ ሆኖብኝ ነው የሰው ህይወት ሆኖብኝ ነው አንተ ጋር የመጣሁት። ይሄንን ተረድተህ ይቅርታዬንም እንድትቀበል መጀመሪያ ጠይቃለሁኝ።
ቴንክ ዩ ሶ ማች። ያው ሶሪ ተባብለናል ኦልሬዲ፣ ይቅርታ ተባብለናል። ግን ምን መሰለ አይ ሚን እኔ ባሌለውበት ይገባሉ ብላኝ ነበረ። ግን እንደዚህ ኢንተርቪው ተደርጋ ምናምን ባለቤቴ ደግሞ የለችም እና ምንም የምታውቀው ነገር የለም። እሷ ደግሞ ያን ያህል ለአንተ የምታብራራው ነገርም ስራ የለ። እንዴት ነው ካሜራ ተደቅ ስገባ ደነገጥኩኝ። ኦልሬዲ እኮ ይግቡ ብያታለሁ። ካሜራ ይዘዋል ይግቡ ምናምን ስትለኝ ኦኬ እሺ ገብቶ ይጠብቁኝ ነበር ያልኳት። ያው እናንተም ስለጠየቃችኋት ገብታ የምታውቀውን ነገር ተናገረች እንጂ ምንም የምታውቀው ነገር የለም ለማለት ነው። እሷን በቅርብ ነው የመጣችው፣ እኛም በቅርቡ ነው ሙቭ አድርገን የመጣ ነው እና ኢትስ ኦኬ ተቀብያለሁ። ይገባኛል ያለብህ ነገር ከሴኪዩሪቲም አንጻር ከምንም አንጻር ከፕራይቬሲም አንጻር ጭምር ስለሆነና ለዛም ጭምር ነው። ከካሜራም ጀርባ አንዳንድ ነገሮችን አሳይተናል። ማን እንደሆነ ስለ ማንነታችን እንግዲህ እዚህም ያሉት ሰዎች የህግ ሰዎች እንደሆኑ ነግረናል። እያንዳንዱ መታወቂያም እንዳላቸው ሁሉንም ነገር ብሪፍ ላይ አይተናል። ከዛ በተጨማሪ ደግሞ ስለምንሰራው ነገር ስለ ማንነታችን በበቂ ሁኔታ አስረድተናል ብለን እናስባለን ስለ ጉዳዩም ጭምርና እስኪ መጀመሪያ ግን ራስን እኛም አላወቅንም፣ በጥቆማ ነው የመጣ ነው። አንዳንድ ነገሮችን ለማጣራት እኛ ሞክረናል እና ማን ነው እስኪ አቶ ዮሴፍ እስኪ ራስን መጀመሪያ አስተዋውቅልን ለተመልካቾችም። ኦኬ እሺ፣ ዮሴፍ አስማማው እባላለሁ፣ የጤና ባለሙያ ነኝ። አይ ሚን ተራብሻለሁ። አሁን ራሱ እንዴት ልትመጡ ቻላችሁ የሚለው ነገር ቢኮዝ ሚዲያ ላይ አያቸዋለሁ ዘንዋት እኔ ጋር ያመጣቸዋል ብዬ የማስበው ፖይንት የለም። በዛ ምክንያት ነው ቅድም ተራብሼ እሷንም የረበሽኳት እናንተንም የረበሽኳችሁ። ፈርስት ኦፍ ኦል ግን እናንተን ኤክስፕሌን ብታደርግልኝ ማን ናችሁ፣ ለምን መጣችሁ፣ ምንድን ናችሁ የሚለውን ነገር ብታብራራልኝ። አይ ሚን ቅድምም ነግረኛል፣ ግን ሞር እኔ ጋር የሚያመጣችሁ ፖይንት የለም ብዬ ስለማስብ እንዴት መጣችሁ የሚለውን እስቲ ቅድሚያ ብትነግረኝ። እንደነገርኩ ከነዚህ ሁኔታ አንጻር የመጣሁበትንም ጉዳይ ጨምሮ አንተ የነበርክበት ከተማ ላይ ደግሞ በጣም ብዙ ሚስጥሮች እንደነበሩ በጣም ብዙ ነገሮችም እንዳሉ ጭምር በጣም ብዙ ማስረጃዎችን ብዙ መረጃዎችን ወደ ጆሮአችን እየመጣ ነው። እንግዲህ እንደ አጋጣሚ የተጀመረ ጉዳይ እዚህ ድረስ መጥቶ ሌላ ጉዳዮችን ወልዷልና አንተ ደግሞ እዛ ቦታ ስለነበርክ በጣም ብዙ ስለነበራችሁበት መሬት ስለመጣችሁበት አመጣጥ ስለነበራችሁበት ኢንሲደንት ሁኔታ ሳይቀር በደንብ ታውቃለህ። ከዛ ስለሆነ የመጣኸው ማለት ነው። ስለዛ ጉዳይ ብዙ ነገሮችን ለማንሳት ብዙ ጉዳዮችን ለማውራት ነው አንተ ጋር የመጣሁበት ምክንያት። ዋዳዝ ሚን አይ ሚን ምን ያገናኘዋል? አይ ሚን እኛ በልማት ነው የተነሳ ነው። ከዛ ገብተዋል አባባሌ በጣም ረጅም ጊዜ ነው በልማት ተነስተን ወደ ከተማ የገባ ነው። ስለምንድን ነው የምነግርህ ነው ወይስ አይ ሚን ከመንግስት ጋር ልታነጋጋኝ ፈልገህ ነው? ምንድን አይ ሚን መንግስት ፈልጎት ነው ቦታውን፣ በሱ ምክንያት ነው የተነሳ ነው እኛ እና እኔ የፖለቲካሊ ኢሹ ምናምን ነገር አልፈልግም። ገብቶሃል አባባሌ? ተነሱ ተባል፣ መንግስት ነው ያስነሳን። ከዛ ወደ ከተማ መጣን፣ ላይፋችንን መኖር ጀመር እንጂ አሁን ሌላ ውስጥ መግባት አልፈልግም። እኔ አታገናኘኝ ከመንግስት ጋር ምናምን ነገር አታነካካኝ እንዴ። ሌላ ነገር ውስጥ እየገባ እኮ ነው። አልተረዳኸኝም? ኖ ምን ልረዳ አልከኝ እኮ ከማን ዶክተር ዮሴፍ አልተረዳኸኝም እኔንም ቢሆን እና ይኸውልህ እኔ ይዤ የመጣሁት ምንም አይነት ፖለቲካል ኢሹ አይደለም፣ ፐርሰናል ኢሹ ነው። የአንድ ግለሰብ ጉዳይ ነው እዛ ይዤ የመጣሁት አንተ ጋር ይዤ የመጣሁት። ይህን ደግሞ እንግዲህ ተመልካቾቻችን ነግራቸዋለሁ መግቢያ ላይ እናትየው ከኛ ውጪ ለማንም ሚስጥሩን እንዳልተናገሩ። ስለዚህ ጉዳይ ደግሞ ማጣራት ስንጀምር የመጣ ነው። ስለዚህ ስለ ከተማዋ አንዳንድ ሁኔታዎችን ታውቃለህ ከተባሉት ሰዎች መካከል በዋናነት አንተ ጋር ነው። እንግዲህ ልጇ በህይወትና በሞት መካከል ያለባት እናትን ጭንቀት ነው እዚህ ጋር ይዘን የመጣ ነው። ህይወቱ አደጋ ላይ ነው ስለተባለ አንድ ግለሰብ ነው እንጂ ምንም አይነት የፖለቲካል ኢሹ እንደሌለ ነገር የምን እናት ነው የምታወራው? ነገርኩህ እኮ ወንድሜ፣ ከተማውን አውቀዋለሁ፣ ተወልጄ ያደግኩበት ነው። ተምሬ ጨርሼ ስራም እዛው ተቀጥሬ የምሰራበት ህዝቦችን የማገለግልበት በጤናው ዘርፍ ነው። ግን መንግስት ይፈልገዋል ቦታውን፣ ስለሚፈልገው አማራጭ ቦታ ስጠን፣ ወደ ከተማ መጣን። በቃ ይሄ ነው። ስለ እናት ምናምን ስለምንድን ብታወራው ፕሊዝ። እኔ እዚህ ጋር አንተ ጋር የመጣሁበት ጉዳይ የወንድሜን ጉዳይ ይዤ ነው። እዚህ ጋር በጣም ብዙ የተጠላለፉ ችግሮች ውስጥ የገባ ወንድሜን ህይወቱን ለማዳን ከዛ ከገባበት ማቅ ውስጥ ለማውጣት የሚረዳኝ ሁነኛ ሰው ጋር ነው እዚህ ጋር የመጣሁት። አንተ ጋር ብዙ መረጃዎች እንዳሉ ስለማውቅ አንተ ደግሞ ልትተባበረኝ በፈለክ ቁጥር እዚህ ጋር የምታድነው ህይወት አንድ ሰው ህይወት ነው። ቀላል ሰው አይደለም የምታድነው፣ ለሀገር የሚጠቅም። ስንት ሰው ነው ያዳንኩት እስካሁን በሙያዬ? እኔ ብዙ ሰው አድኛለሁ ከምትለው በላይ ብዙ ሰው በቃ በስራዬና በአገልግሎቴ ብዙ አገልግያለሁ፣ ብዙ አድኛለሁ። አዘር ግን የምታወራው ነገር ግን ምንም እየገባኝ አይደለም። ዮሴፍ ይቅርታ አድርግልኝና አሁንም ቢሆን እንዲቀጥል መፈልገው ፈልጌ የመጣሁት እሱን ትብብርህን ነው እያልከኝ ነው አይደለ? የሰው ህይወት እስካሁን ስንት ሰው አድኛለሁ፣ የህክምና ባለሙያ ነኝ፣ ዶክተር ነኝ እያልከኝ ነው።
ከህክምና ውጪ ደግሞ እዚህ ጋር እንድትረዳኝ የምፈልግበት ጉዳይ አለ። በቀላሉ ምተው ያልሆነ ጉዳይ ስለነበርክበት አካባቢ የተቀበረ አንድ ምስጢር፣ ስለዛ እውነት መስማት ፈልጌ ነው አንተ ጋር የመጣሁት። ስለዚህ ደግሞ በረዳኸኝ ቁጥር ተራሱ አይደለም የምናድነው። እዚህ ጋር እንደ ሀገር ለሀገር የሚጠቅም አንድ ሰው ነው። ስለሱ እያለቀሰች ያለች አንድ እናት ነው እናድን እያልኩ ያለሁት። እየለመንኩም ጭምር ነው። በሰላም እያወራሁክም ያለሁት ለዛ ነው። ወንድም አለ ምን ለማመንበት ምክንያት እኮ የለም። አይሚን ሐኪም ነኝ፣ በስራ ያገለግላለሁ። አሁንም ማድነው ሰው ካለ ማከመው ሰው ካለ አምጣልኝ። ግን እናት ታለቅሳለች፣ የምታውቀው ነገር አለ፣ የተቀበረ ነገር አለ፣ ዲማሚት ምናምን የምታወራው ብላ እኔ ምንም አውቀው ነገር የለም። ስለምን እንደምታወራ ወይ ግልጽ አድርግልኝ በደንብ። ነዋሪ ነኝ፣ በሙያዬ በጣም ብዙ ሰው አገልግላለሁ። አይሚን ህይወት አድናለሁ። እዛውን የተወለድኩት ብዬ ነግሬሃለሁ። ያለውን ነገር ሁሉ አጫውቻለሁ። ሶ አይሚን በዚህ ዙሪያ ኤክስፕሌን አድርግልኝ የምትለው ነገር ካለ ግልጽ አድርገው። ገብተዋል አባባሌ? ይሄንን ነው የምፈልገው፣ እንደዚህ ነው ብላ አስረዳኝ። አሁን አንተ እናት ነው ወንድሜ ላድር ነው ሰው ላድር የሚታከም ሰው ካለ እኔ ፍቃደኛ ነኝ፣ ሙሉ በሙሉ የምችለውን ነገር አድርጋለሁ። ከኔ በላይ ከሆነም ደግሞ ብዙ ጓደኞች ያሉ ሰው ልረዳ እችላለሁ በዛ ጉዳይ ብዬ ነው። ይኸውልህ ዶክተር፣ ይሄ ጉዳይ ቀላል ጉዳይ አይደለም ይዤ የመጣሁት ከባድም ጉዳይ ስለሆነ ነው አንተ ጋር የመጣሁት። የግድ እንግዲህ አንድን ሰው ለማዳን እንግዲህ የህክምና እርዳታ የግድ ማድረግ አለብህ ማለት አይደለም። የምታውቀውንም ሚስጥር ለኔ በመናገር እንግዲህ ምንም የሚጎዳህ ነገር አለ ብዬ ስለማላስብ ማለት ነው። ምንድነው መሰለህ እኔ ጉዳዩን ላንተ ለመንገር እሞክራለሁኝ። ከመጀመሪያውም ጀምሮ ኤክስፕሌን ለማድረግ እየሞከርኩኝ ያለሁት እሱን ነው። ሪጀክት እያደረከኝም ስለነበረ ነው። ለዛ ነው ሪጀክት አላረኩም። ኦኬ ሪጀክት አላረኩም። እሺ ችግር የለውም መቀጠል እንችላለን። ተፈጥሮ ነው እንጂ ሪጀክት አላረኩም። በጣም ጥሩ። እሺ መቀጠል እንችላለን። ምንም ችግር የለውም። ምንድን ነበረ እንግዲህ አንድ ልዑል የሚባል የኔ ወዳጅ የሆነ እንደ ወንድሜ የማየው በጣም በብዙ ሁኔታ ለኔ የደረሰልኝ ሰው እናንተ የተወለዳችሁበት አካባቢ እናንተ ያደጋችሁበት አካባቢ ላይ ተወልዶ ያደገ ሰው ነው። ከሱ በተጨማሪ ደግሞ ቤተሰቦቹም እዛው አካባቢ ላይ ተወልደው አድገው ነው የኖሩት። ልክ እንዳንተ ሙቭ አድርገው ወደዚህ ወደ ከተማ ወደ አዲስ አበባ መጥተው ነው እነዚህ ሰዎች። ስለዚህ እዚህ ጉዳይ ላይ ደግሞ ከብዙ ዓመታት በኋላ አንድ ጥያቄ የሆነ ነገር መጣ። እዛ ከተማ ውስጥ ነበርኩኝ ስላልከኝ ልታውቀው ትችላለህ ብዬ አስባለሁኝ። አላቅም፣ እሱም በኋላ ላይ እናወራበታለን። ያ ሰው አባቱ እንደነበረ ኢቭን ታሞ እንኳን አስታሞ በስነ ስርዓት እንደ አባት እንደቀበረው ከ6 ዓመት ከምናምን በፊት ይህንን ሁሉ ነገር በስነ ስርዓት የሚያውቅ ሰው ነው። ከዛ በኋላ ግን ይሄ ጉዳይ ምን ሆኖ መጣ? አቶ አንዳርጋቸው ለልዑል ወላጅ አባቱ እንዳልሆነ ደረሰው፣ ሌላ ሰው እንደሆነ። ከዛ በኋላ ግን ይሄ ጉዳይ ይሄ ብቻ አይደለም፣ የአባትነት ጥያቄ፣ የወላጅነት ጥያቄ፣ የማንነት ጥያቄ ብቻ ሆኖ አይደለም እኛ ጋር ሲመጣ የመጣው። እንዳልኩ ይሄ ወንድሜ ልዑል ያልኩ ሰው ከዚህ ጀርባ ብዙ ነገሮችን ሰማ። ወላጅናቱ በህይወት አሉ። ወላጅነቱ እኔ ጋር መጡ። እኔ ጋር ሲመጡ ግን ምንድነው የተባለው? ወላጅነትህ በህይወት አለ ተብሎ እናቱ ጋር እንደማረጋገጫ በሚሄድበት ጊዜ አዎ ወላጅ አባትህ ሌላ ነው፣ አቶ አንዳርጋቸው አይደለም፣ እናንተ የኖራችሁበት ከተማ ውስጥ የነበረ አንድ ግለሰብ ነው፣ ሌላ ተጨማሪ ነው። አስታሙ እዚህ ጋር የቀበረው አባቱ አይደለም በፍጹም የሚባል ነገር የተወሳሰበ ነገር መጣ። እውነቱን ደግሞ እናትየውና ፈጣሪ ብቻ ነው የሚያውቀው። እናትየዋ እዚህ ጋር የሆነ የተደበቀ በጣም ትልቅ በጣም አስደንጋጭ የሆነ ያልኩን የወንድሜን ህይወት አደጋ ላይ የሚጥል አንድ ትልቅ ሚስጥር ለኔ ነገሩኝ። ያ ሚስጥር ደግሞ የትም አይደለም እዛ ከተማ ላይ ያለ ጉዳይ ነው። አሁን ይህንን ሚስጥር መናገር ማልችልበት ሁኔታ ውስጥ ስላለው ነው ብዬ እዚህ ጋር ባፈነዳው አውቃለሁ ምን አይነት ሁኔታ ውስጥ እንደሚገባ። አንድ ቀን ላሳድሩት እንደሚችሉ አውቃለሁኝ የልዑልን ህይወት። ከባድም ነገር ስለሆነ ነው ለእናንተም ለመናገር ድፍረት የሚያጣውት። እናትየዋን በዛ ጭንቀት ውስጥ ሆኖ ለኔ ለመናገር የፈሩት ምን እንደሆነ እኔ ሁኔታውን ከሰማው በኋላ ነው ያስደነገጠኝም ጭምር። ልክም እንደሆነ የገባኝ በዛ ምክንያት ነው። እና እዛ ሁኔታ ውስጥ ደግሞ የተፈጠሩትን ነገሮች ለመስማት ሞከርን። እዛ ከተማ ላይ ብዙ ነገሮች ነበሩ። ብዙ የተቀበሩ ሚስጥሮች አሉ። ብዙ እውነቶች አሉ የልዑልን ህይወት ገደል የሚከቱት። የኛንም አጠገቡ የቆምን ሰዎች ሳይቀር ህይወታችንን የሚያሳጣን ጉዳይ ሆኖ ነው ያገኘነው። እዛ ከተማ ላይ ደግሞ የነበራችሁ ሰዎች እውነታውን ታውቃላችሁ የሚባል ነገር መጣ። ስለዚህ ምንድነው ያደረግነው? እዛ ከተማ ውስጥ እነማን ነበሩ የሚባለውን ነገር ማስረጃ መሰብሰብ ጀመርን። ምክንያቱም እዚህ ጋር እናትየዋን ማስጨነቅ አልፈለግንም። ነገሮችን በራሳችን መንገድ መሄድ ስለፈለግን
ምንድነው የሆነው? እዛ ከተማ ውስጥ ከነበሩ ሰዎች መካከል አንዱ ነበር የሚል አቶ ዮሴፍና ቤተሰቡ የሚል ጥቆማ ደረሰን። የተበታተኑ ሰዎች እንትና ተብለን እንግዲህ ሊስት ከመጡልን መካከል አንዱ የአቶ ዮሴፍ ስም ነው። በቀላሉ በቅርብ አድራሻውን ደግሞ እንግዲህ የኛ ሰዎች አነፍንፈት ካገኙት ሰዎች መካከል አቶ ዮሴፍ በጣም የቅርባችን ሰው ሆኖ አገኘ ነው። ላለንበት አድራሻ የቅርብ ሰው ሆነ። ብዙ ሰዎች አድራሻቸው ደርሶናል። ግን በጣም ከባድ ሁኔታ ውስጥ እንግዲህ በህይወትም የሌለ በጣም ብዙ ነገሮችም ስላሉ እዚህ ውስጥ ስለማንገባም ጭምር አቶ ዮሴፍ ደግሞ ከዛ አካባቢ ነው የመጣው። ቤተሰቦችን ይዘህ ወደዚህ ሽፍት ያደረግከው አንተ ነህ። አንተም ራስህ እየነገርከኝ ነበረ ከተማችን እንደዚህ ፈርሶ መንግስት እንደዚህ የሚገባውን ነገር ተሰጥቶን ከተማ መተናል እያልከኝ ነበረ። ስለዛ እውነት ስለዛሽ ከተማ ስለዛ ድርጊት እንድትነግረኝ ነው እኔ አንተን የመጣሁት። አሁን ምናልባት በመጠኑ የተግባባን ይመስለኛል አይደል? አዎ ተግባብተናል። ተረድቻለሁ፣ ግን ሰምቻለሁ ታሪኩን። እዛው ተወልጄ ነው ያደግኩት። ግን እሺ አሁን ምንድነው ፐርፐዙ? ምንድነው ፖይንቱ? የፈለግከው ምንድነው? ለምን አትነካልኝም? ነጥን መጥበው ንካልኝና እዛው ነው ተወልጄ ያደግኩት ብያለሁ። ማቀውን ነገር እነግርሃለሁ፣ ተባበራለሁ። ኦሬዲ አሁን ስለተግባባን ብዙ ነገር ስላወራን፣ ግን ይሄን ነግረኛል፣ ሰምቻለሁ፣ እንደ ታሪክ ምናምን ሰምቻለሁ። ኦሬዲ ሙቭ አድርገናል ብያለሁ ወደዚህ። ግን የፈለግከውን ፖይንቱን ብትነካልኝ ሞር ብዬ ነው። በጣም ጥሩ። አሁን እንግዲህ ይህንን የነገርኩህ እኔ እናንተ መግባባታችንን ምን እንደፈለግኩም እንድታቅ ስለፈለግኩኝ ነው ይህንን ሁሉ ታሪክ ከሀ እስከ ፐ ያለውን ነገር ለአንተ ለማስረዳት የሞከርኩት። እኔም በዚሁ የነገርኩህ አይደለ? ስለዚህ ዶክተር ዮሴፍን እንድናውቀው ዮሴፍ ማን ነው የሚለውን ከነበረው አንስቶ እስኪ መለስ በልና አንዳንድ ነገሮችን እንድትነግረኝ ፈለግኩ። ከውልደት ጀምሮ አስተዳደገ ያሉትን ነገሮች፣ ምክንያቱም በአንተ ውስጥ የነበሩትን ከተማውን እንዳያትም ስለፈለግኩኝ። ኦኬ እሺ፣ ቴንክ ዩ። ያው እነግርሃለሁ። እኔ ተወልጄ ያደግኩት ያው ገጠራማ አካባቢ ነው። እምልህ ገብተዋል። ቅድም ያው ስም አትጥቀስ ስላልከኝ ነው የማልጠቅስልህ ሰበሩና የጠራቸውን ሰዎች ስማቸውን እሰማቸዋለሁ ሲጠሩ ያሉትን ያው በሀብትም ምናምን ከሰፈሩ በጣም ትልቅ ሰውም ስለሆኑ ሲጠሩ ምናምን ስማቸውን እሰማለሁ። እኔ ዮሴፍ አስማማው እባላለሁ። ተወልጄ ያደግኩት እነሱ ካሉበት ትንሽ ወደ 5-6 ኪሎ ሜትር ገባ ይላል። ትንሽ ወደ ገጠሩ አካባቢ ማለት ትንሽ ገባ ይላል ወደ ውስጥ። ሰው እዛ ነው ተወልጄ ያደግኩት። ስማቸው ሲጠራ በጣም እሰማለሁ፣ ግን እኛ ወደዛ አንሄድም። ገብተዋል። ፋዘር ምናምን ቤት ሲያወሩ ምናምን ነገር እንሰማለን፣ ውጭ ላይም ስንወጡ እንሰማለን። ሰው እንግዲህ ወደ አስተዳደጌ ስመጣል ወደ አባቴ ማለት አባቴ ገበሬ ነው እንዳልኩ እና ገበሬ ነው። በጣም በቃ ትምህርት ዶክተር እንደሆን ነው የሚነግረኝ፣ ሁሌ የሚነግረኝ። ምክንያቱም እናቴ በጣም ታማ ነበር የሞተችው፣ በጣም ከምልህ በላይ ማለት እኔ ስትወልደኝ። እና አባቴ በጣም በቃ እኔ ዶክተር እንደሆነ ሁሌ የሚመክረኝ እንድማር። አባቴን ደግሞ በተቃራኒው ሰዎቹ ምን ይሉታል? ምንድነው ካንተ ጋር የማያርሰው አብሮ የማይሰራው የማያግዝ ለምንድን ነው? ተው እንጂ ትምህርት እያልክ ደብተር እያልክ እዚህ ሆኖ ከብቶች ሰጠው እዚህ ለምን አያግዝህም? ስራ አታይም እንደ ከሌ ልጅ እያሉ ፋዘርን ይጨቀጭቁታል። ገብተዋል። ገጠር ላይ ስትኖር እንግዲህ አብዛኞቹ የገጠር ልጅ የሚባለው በቃ ከብት ነው ማረስ ነው፣ እዛው እንዲሆኑ ነው የሚፈልጉት። ፋዘር ግን የእናቴም ችግር ስላለበት የጤና ቦታውም ደግሞ ብዙም አልነበረም በዛ ሰዓት፣ ይርቅም ነበረ። እናቴን በዛ ጉዳይ አጣዋትኝና ፋዘር በቃ ሁሌ ምክሮ ይሄ ነው። እና ገብተዋል። ትምህርት ራሱ ስንማር በጣም 1 ሰዓት ከምናምን እንመላለሳለን ወደ አንዳርጋቸው ምናምን ነገር የሚባሉት አካባቢ፣ ወደዛ ሰፈር ነው ትምህርት ቤታችን። እና ከገጠር ተመላልሰን ነው የተማር ነው። ተምረዋል። አባትህ ግን እንደዚህ ፑሽ ሲያደርጉ አልተማሩም። ፋዘር አልተማረም። የዛት ማች አልዘለቀም ትምህርት ላይ። ግን እንድማር ይፈልጋል። ገብተዋል። የጎረቤት ሰው አብሮ ጓደኛው የነበረው ከዚህ በፊት አንድ ጓደኛው የሚያውቀው የሞተ አለ ጓደኛው፣ እና የእሱ ልጅ ዶክተሩ ነው ምናምን ነገር አገኘውና በጣም ሲረዳው ምናምን ነገር አየ እና እንደሱ ልጅ መሆን አለብህ ነው የሚለኝ። አባቴን በተቃራኒው እዛ ትምህርት አታስተምረው የስራ ካንተ ጋር ይሉታል። ፋዘር ደግሞ የጓደኛው ልጅ አድጎ ዶክተሩ ነው ምናምን እንደዚህ ሲሰራ እያየው ሰው ሲያክም ሲያየው ልጄ እንደሱ መሆን አለበት ብሎ በቃ እኔ ላይ መስራት እንዳለበት አሰበ። ትልቁ ፋዘር በቃ በጣም እንድማር ነው የሚረዳኝ ታውቃለህ። በቃ ዶክተሩን ነው የሚለኝ። ዶክተር መሆን አለበት ተማር፣ ሁሉ ነገር ነው የሚያደርግልኝ። አግዘዋለሁ እኮ ስራ ያው ገጠር እያለ ዝም አትልም ፋዘር ሲሰራ ምናምን። እና ፋዘር በቃ የሚያግዘውን ስራ አግዘዋለሁ፣ ግን ትምህርቴ ላይ ግን ፎከስ እንዳደረግ ይፈልጋል። ገብተዋል አባባል አይደል? በዛ ሁኔታ በቃ በጣም ሰቀልኩኝ። በጣም ሰቃይ ተማሪ ሆንኩኝ። ገብተዋል። እና እየተደሰተ መጣ ፋዘር። እና መጀመሪያ ሲመክሩት የነበረው የሆነ ደረጃ ላይ እኔ ደርሼ ሲያዩኝ በጣም አፕሪሼት ማድረግ ጀመሩ። ደግሞ በተቃራኒው
አባቴን ማለት እና ፋዘር ይነግራቸዋል። እኔ በጣም ስለምተማመንበት ነው ልጄን ስለማቀው ነው እና እንደሚሆንም ደግሞ ስለማቅ ነው። እናቱ እንዴት ተሰቃይታ እንደሞተች እኔ ስለደረሰብኝ ነው እና ሌላው እናት ወላጅ ላይ እንዲደርስ ስለማልፈልግ ልጄ ጎበዝ ተማሪ እንደሚሆንና ዶክተር የጤና ባለሙያ እንዲሆን እፈልጋለሁ ብሎ ይነግራቸዋል። ሰው በዛ ደረጃ ነው የምልህ። በዛ ተማርን። ከዛ በኋላ ወደ ዩኒቨርሲቲ ገባውም እዛም ሰቅዬ ጨረስኩኝ። ፋዘር በጣም እዛ ዩኒቨርሲቲ እያለው በጣም ብቻውን ነበር። በቃ የምልህ ገብተዋል። መጀመሪያ የምረዳው እኔ ነበርኩኝ እና በጣም እየተሰቃየ እየታመመብኝ መጣ። እኔም ትምህርቴ ላይ በጣም መወጠር ጀመርኩኝ። ፋዘርም የሚያገኛትን ይልክልኝ ነበር። ዩኒቨርሲቲም የመንግስት ነው የምትማረው፣ ግን በጣም በቃ ያለውን ነገር ለእኔ ማለት ጀመረ። ራሱ ምንም የሚጠቀመው ነገር የለም። እሱን ባደርስ እንኳን ብሎ እኔ ላይ ነው መስራት የሚፈልገው ፋዘር። በቃ ራሱን ምንም ትሪት አያደርግም። ገብቶሃል አባባሌ? ብሬክ ላይ እንኳን አልመጣም ነበር። እንዳትመጣ ይለኛል፣ ወደዚህ እንዳትመጣ ወደዚህ ይለኛል። ምክንያቱም እኔም ባየው ቁጥር ሰዎቹ ሌላ ነገር ነው አሁንም ደግሞ የሚጀምሩት። መጀመሪያ ነገር ያለው 12ኛ ክፍል እንደጨረስኩ ምናምን ነገር ወደ ዩኒቨርሲቲ እንደሄድኩ ጥሩ ነው ነጥቤ ምናምን ሲሰሙ አፕሪሼት ሲያደርጉት ነበር ፋዘርን። ዘንዋት አሁን እዛ ዩኒቨርሲቲ ደርሼ ስመጣ ተመሬ ስመጣ አንዳንድ የሚሰሙት ነገር አለ እዛ ሰፈር ላይ የሚወራ። አንዳንድ ልጆች ትምህርት ቤት አቋርጠው መጠው ሰፈር የሚቀመጡ ልጆች አሉ። እነሱን ሳየው ፋዘርን ደግሞ እንደገና ሂደው ለምን መጡ አያግዝም አንተ ታመህ እዚህ እንደዚህ ከምትሆን ምናምን ይሉታል። እሱ ደግሞ ተቃራኒ ይማር ልጄ እኔ ነኝ የማውቀው ልጄን ይማር ይላቸዋል። ብሬክ ላይ ስመጣ ሲያዩኝ ለምንድን ነው አባትህን የማታግዘው? እዚህ የታመመ ነው እሱ፣ ለምን አብረህ አታርስም? ይህ አይሻልህም? ተምረህም ታገኛለህ። ብዙ ነገር ነው የሚሉኝ። ገብተዋል። የገጠር ሰው ደግሞ የምታውቀው ነው። አብዛኛው ከምትማር ጀስት ብትሰራ ነው እንትን ደስ የሚላቸው። ገበሬ ሆነ እዛ ከብቶችን ምናምን ነገር በሱ እንድትሰራ በአቋራጭ ነው የሚያስፈልጓቸው እነሱ። እሺ ነው እንደ ምክር ነው የምትቀበለው። ከአባት ጋር ትወያያለህ። ፋዘር አሁንም ሂድ ነው የሚለኝ። በቃ ጨረስኩኝ። አሁንም ተመለስኩኝ። ትምህርት መማር ጀመርኩ። ሰቅዬ ጨረስኩ ላለሁ ልክ ትምህርቴ እንደጨረስኩ እና እንዳልኩ ነው እጣ ስለሚታይ የት አካባቢ ነው ምናምን የሚለው ስለሚታይ እጣ አነሳሁኝ። እጣው ደግሞ እዛው አካባቢ ወደና እንዳርጋቸው ምናምን አካባቢ የሆነች ሆስፒታል ነበረ። ሆስፒታል ዞን ላይ ምናምን ነገር ነበር ለሀገር ማለት ነው። ምሳሌ እንዴት ማለት አብዛኛውን ጊዜ ከተመረቁ በኋላ ወደ ተሻለ ወደ ከተማ ይሄዳሉ እንጂ አንተ ደግሞ እያልከኝ ያለው ወደ ገጠር እዛው ለመቅረት ወሰንኩኝ ለመመለስ ወሰንኩኝ ነው። እስኪ ግልጽ አድርግልኝ ስላልገባኝ ነው። ግልጽ ለማድረግ ያህል ገብቷል። አንደኛ ፍላጎቴ ነው። ምክንያቱም እዛው ህብረተሰቦችን በቃ ማገዝ እፈልጋለሁ። እንደነገርኩ ማዘርም አጫውቻለሁ። ስለ ማዘርም አይደል ስለ እሷ አጫውቻለሁ። በጣም ተቸግራ ነበር። በጣም እኔ ራሱ ከእሷ ጋር ነበርኩኝ። በጣም ተቸግራ ነበር እና በዛ ምክንያት ነው ያጠዋት እናቴን። በጣም ሌላ ታሪክ ውስጥ ስለምገባ ነው። ገብተዋል። እና እዛው ማገዝ ስለምፈልግ ነው። እዛው ትምህርቴን የጨረስኩበት እዛው ህብረተሰቦቼን ማገዝ ስለምፈልግ እዛው ሆስፒታል እንድመደብ ፈለግኩና በፍላጎት ነው የገባሁትኝ። እዛው ዩኒቨርሲቲ ማለት የተባሉት አካባቢ ላይ ነበር ሆስፒታሉ። ትንሽ ራቅ ብላ እዛው አካባቢ ነበረ። እዛው ተመደብኩኝ። እዛው ስራ ጀመርኩኝ። ፋዘርም ደስ አለው። በጣም ነው ደስ ያለው። ፋዘር ብቻ ሳይሆን ሲጎተኮሱት የነበሩት ሰዎቹ ራሱ በጣም ነው ፕራውድ የሆኑት ከምነግር በላይ ማለት። የእኔ እዛ ደረጃ መድረስ እና የልጆቻቸው አሁንም እዛ የመቀመጣቸው እሱን ኮምፔር ሲያደርጉት ፋዘርን በጣም አፕሪሼት አደረጉት። ፋዘር ቢደክምም በጣም አፕሪሼት አድርገውታል። በአባቴም ኮርቻለሁ፣ አኩርቼዋለሁ። እዛው ተመደብኩኝ። እዛው ስራ ጀመርኩኝ። ደሞዜ አነስተኛ ቢሆንም እኔ ግን ደስተኛ ነኝ። ህብረተሰቦቼን በማገልገሌ እዛው እኔ ተወልጄ ያደግኩበትን አካባቢ በማገልገሌ በጣም ደስ ብሎኛል። እዛው ገባሁኝ። ከተማው አካባቢ ትንሽ ቤት ፈለግኩ። እዛው ተከራየው። ፋዘርን ወሰድኩት። በቃ አልወጣም ብሎኝ ነበር ፋዘር። እዚሁ ነው የምሆነው፣ እኔ እዚሁ ነው መስራት ፈልገው፣ እዚሁ ነው መቆየት ፈልገው ብሎኝ ነበር። በስንት መከራ መሰለ ፋዘርን እንኳን አማክሬው ምን ብዬ ሽማግሌ ልኬበት በዛ ነው የወጣው ፋዘር። እዛው ወሰድኩትኝ ፋዘር እኔ ጋር ረኩት። ሌላ ሰው ደግሞ እዛው ገጠር የኛ ቤት አለ። እዛ ገጠር ደግሞ ሰው አስቀመጥን እዛ እና ፋዘርን ወሰድኩትኝ። ከፋዘር ጋር እዛው ቁጫል። እዛው ስራ መስራት ጀመርኩ እላለሁ። ይሄ ነው ያለው ነገር። እሺ እንግዲህ ምናልባትም ጥሩ ሁኔታ ላይ መተህልኛል ብዬ አስባለሁኝ። ከዛ በኋላስ እንዴት ነው እያልከኝ ያለው? ከክፍለ ሀገር ነው ማለት አንተ እያልከኝ የነበረው ከመጀመሪያም ጀምሮ የተወሰነ ኪሎ ሜትር ከዛ ከተማ ምናልባትም ጨምሮ የነ ልዑል ከተማ ከተባለችው ከተማ የተወሰነች ርቃለሁኝ ብለህ ነበረ። ታዲያ እኛ ደግሞ ተጠቁመን ስንመጣ ስላንተ ስንሰማ ደግሞ አቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ የእነርሱ ጎረቤት ነበረ።
ጎረቤት ነበረ ይሄንን ነገር በደንብ ያውቃል ተብሎ ነው የመጣንበት ምክንያት። እንዴት ነው ታዲያ እንደዛ ሊሆን የሚችለው? አንተ እየነገርከኝ የነበረው ከዛ ነው ያን ያክል ኪሎ ሜትር ርቀት ነበርን እያልከኝ ነው። እኛ ደግሞ ስንመጣ ጎረቤቱ ነበር ነው የሚባል ነገር አረጋግጠን የመጣ ነው። እንዴት ነው ታዲያ እንደዚህ ሊሆን የቻለው? ኦኬ እሺ፣ ወደ ሶስት መጣለህ። አይ ሚን አባቴ ጋር ያለው ራሱ ድሮ እዛ ትምህርት ዩኒቨርሲቲ ሳልገባ በፊት ስሙ ሲጠራ ሰማለሁ። ዲቴይል ባናቅም እና ፋዘር ሲሰሙ ሰውየው የሚባለው በጣም ሀብታም ነገር ነው። በጣም ሪች የምትላቸው ናቸው ቤተሰቦቹ። ዘንዋት ሲወራ እንሰማለን። አባቴ ከብቶችን አምጥቶ ሲሸጥ፣ እህሎችን አምጥቶ ሲሸጥ ምናምን እንሰማለን ስለ ሰውየው እና በጣም ሀብታም እንደሆነ ምናምን ነገር እንሰማለን። አሁን ላይ እንዴት አወካቸው፣ እንዴት ተቀራረባችሁ፣ እንዴት ልታቅ ቻልክ ስለነሱ ብለህ የምጠይቀኝ ከሆነ እኔ ካገባው በኋላ ስለ ባለቤቴ አልነገርኩም። አይ ቲንክ ገብተዋል። ከተጋባን በኋላ ባለቤቴን ይዤ ሰፊ ቤት ከፈለግን በኋላ እዛ ቤት ከገባን በኋላ ነው ስለ እነሱም መስማት የጀመርኩትኝ። ሰዎቹ ብዙ አይታዩም ከምነግርህ። አይ ሚን በመኪና ነው የሚገቡት፣ በመኪና ነው የሚወጡት፣ ግን ሲያወሩ እንሰማለን። ጫጫታ አለ፣ ይሰማናል። ቶክሱን ላይ ይሰማናል፣ የመሳሪያ ቶክሱን ላይ ይሰማናል። እና ብዙ ነገር ነው ያለው። አልገባኝም። አይ ዶንት ኖ ዛት ማች ዲቴይሉን አልነግርህም ቢኮዝ ስለማላቀው 3 ቤት መሀላችን አለ ብያለሁ። እና እንዲሁ በወሬ ስንሰማ ምንድነው የተተኮሰው፣ ከየት ነው የተተኮሰው ስንባል ከዛ ቤት ነው ይባላል። ግን በጣም ይፈራል ሰውየው። በጣም ስለሚፈራ ቤት ውስጥ አንዳንዴ ቶክስም እንሰማለን። እዛ ቤት ውስጥ ርብሻ አለ፣ ጫጫታ አለ። ያው እንግዲህ ይሄ እንኳን ከጠቀመ ብዬ ነው የምነግርህ። ገብቶሃል? ያው ጥያቄ ምን ልዑልን ብለህ ስሙንም ልዑልንም እሰማዋለሁ ስሙ ሲነሳ እና አሁን ምናምን ብለህ ስለጠራልኝ ስም ስለጠቀስክልኝ ነው እንጂ የማውቀውን የነገርኩ። ቶክስ ይሰማል፣ ረብሻ አለ፣ ሁሌ ጫጫታ ነው የሚሰማው። ሲደጋገምብኝ ራሱ እኔ በቃ ሁሉም ነገር ሲደጋገም ያው ባለቤቴን ጠየኳት። ከኔ በፊት ወደዛ አካባቢ ነበረች እሷ ከኔ በፊት እና ባለቤቴ ከኔ በፊት ነበረች እና እዛ አካባቢ ታውቀዋል፣ ትንሽ ታውቃለች ዲቴይል። ምንድን ነው እዚህ አካባቢ ቶክስ የሚበዛው ከዚህ ከጎረቤታችን ነው ወይስ ታች ነው ብዬ ስጠይቃት እና ልጆቻቸው በሀብት ላይ ይመስለኛል የሚጨቃጨቁት እና ስሰማ ደግሞ ወሬ ከሌላ የወለደው ሰው አለ አባትየው ይባላል። ልጁ ይመጣል መሰለኝ ከአይሚን ከሌላ የወለደው ሰው ይመጣል መሰለኝ እና ርብሻ አለ፣ በዛ ምክንያት መሰለኝ የሚራበሹት። እንደዛ ብላ ነገረች ባለቤቴን ስጠይቃት። አንተ አሁን ያው የዛው ቅርብ አድርገህ ነው እያሰብከኝ ያለው መሰለ። እኔ በጣም ቢዚ ነኝ እምልህ ገብተዋል። መጥቼ ከተማ ገብቼ እዛ ሳገለግል ሆስፒታልና አባቴን ይዤው ስገባ ትንሽ ራቅ ይል ነበር ከነሱ ቤት እና ዛት ማች ዲቴይል አላውቅም እምልህ ገብተዋል። ባለቤቴን ስጠይቃት ነው ባለቤቴ እዛው አካባቢ ቅርብ ነበረች እና ባለቤቴን በስራ ጉዳይ ነው ያገኘኋትኝ። እዛው ስራ ቦታ መጣ፣ ልትታከም መጣ፣ በዛ ምክንያት ነው የተገናኘ ነው። እኔ ደግሞ ብዙ ቤት የማደሬ ፕሮባቢሊቲ በጣም አነስተኛ ነው እምልህ ገብተዋል። ሰፈር ላይ ብዙ አቴንድ አላረግም። ያው ባለቤቴ ነች ያለችው። ስራ ቦታ ነው በጣም ብዙ አብዛኛው ሰዓቱን የማሳልፈው ስራ ቦታ ነው ገብተዋል። አዳርም አለን፣ እናድራለን። በጣም ብዙ ስራ በጣም ስለሚበዛብኝ ዲቴይል አላቅም ስለ ቤተሰቡ። እኔ አሁንም ምንድነው ቶክሱ ብዬ ስጠይቃት ነው ባለቤቴን እሷም ከሰው የሰማችሁንና የምታውቀውን የነገረችኝ። በውርስ ጉዳይ ነው የሚጨቃጨቁት ሁሌ የሚነዛነዙት እና ቶክሱ የሚሰማው ርብሻም የሚሰማው በዚህ የተነሳ ነው ብላን የነገረችኝ ገብቷል። እሷን ታውቀውን ነው እሷም የነገረችኝ። እኔ ብዙ ስራ ቦታ እንደነገርኩ ነው። እኔ በጣም ስራ ቦታ ቢዚ ስለመሆን ማድረውም እዛው ነው አብዛኛው ጊዜ የምውለውም እዛው ስለሆነ ስራ ቦታ ላይ በጣም ቢዚ ነኝ። እሷም ከምታውቀው ነው የነገረችኝ። ግን ሰዎቹ ብዙ ሰው አይጠጋቸውም። ቤቱ በጣም አጥሩ ይለያል። በጣም የሀብታም ቤት የምትለዋል አይደል? እዛ መሀል ታዲያ አግኝታቸዋል? በአካል አይን ላይን ተገናኝታቸዋል ወይ ደግሞ የተገናኛችሁበት አጋጣሚ ነበረ? ሳፖኔ ታይም አንዴ ሆስፒታል መጣው ነበር። ከዛ በፊት ግን እዛ ቤት ውስጥ ርብሻን ቢፈጠርም ምንም ቢልም ሰው ማንም አይጠጋቸውም። ማገላጋያ አይገባም። ማንም ሰው በቃ ሽማግሌም ሆነ ምንም መሄድ አይችልም። እዛው ነው የሚፈታው። በቃ ማንም አይጠጋውም። ወደዛ ግቢ ደፍሮ የሚጠጋው የለም። ከሰው ጋር አይቀራረቡም። ብዙ ሶሻል ላይፍ ምናምን ነገር ላይ የሉም። ግቢያቸው ሰፊ ነው እንዳልኩ። በመኪና ነው የሚገቡት፣ በመኪና ነው የሚወጡት። በጣም ሀብታም ናቸው ከምልህ በላይ። አሁን ግን የጠየቀኝ ጥያቄ አይታቸው ታውቃለህ ወይ፣ ተገናኝታችሁ ፌስ ቱ ፌስ ታውቃለህ ወይ ብለህ ለጠየቀኝ ጥያቄ አንዴ ሆስፒታል መጣው ነበር። ሆስፒታል መጣው በአካል አይቻቸው አላውቅም ሰውየውን። በስማቸው ነው የማውቃቸው። እሳቸው ናቸው እንዴ ምናምን ነገር ሲባል እሳቸው ናቸው። ከዛ አከምኳቸው ምናምን ነገር። ከዛ በኋላ ከወጣን በኋላ አንድ ነርስ መጣችና እንዴ እኚህ ሰውዬ እንዴት መጡ እዚህ ምናምን ነገር። እንዴ ታሞ ነው ለምን አይመጡም እዚህ አልኳት። እንዳይመጡም እኮ እንደዚህ ሆስፒታል ላይ ምናምን ነገር
እንደዚህ እንደዚህ ምናምን ነገር አይሄዱም እኮ የሆነ ከባዕድ አምልኮ ጋር የተያያዘ ነገር አላቸው ትለኛለች። ሙሉ ፋሚሊው ማለት እኔ ይህን ነገር አላቅም። እሷ ራሱ ኬት እንዳመጣቸው አላቅም። እንዴት አወቅሽ አንቺ ይሄንን ታውቂያለሽ? ሲሆን እኔ ሲወራ ነው የሰማሁኝ፣ ሰፈር ላይ ሲወራ ነው የሰማሁት። እና ብዙ ጊዜ እንደዚህ ሕክምና ላይ ምናምን አይሄዱም፣ የቤተ ክርስቲያን ላይ ምናምን ነገር አይሄዱም ይባላል። ከባዕድ አምልኮ ጋር የተያያዘ ነገር አላቸው ይባላል ትለኛለች እሷ። እና የዛኔ ነው አንዴ ያየኋቸው፣ አንዴ ነው ያከምኳቸው፣ የዛኔ ነው ያጋጠሙኝ ሰውየው። እንግዲህ ተመልካቾች እኔ አሁን እየሰማሁት ያለሁት ነገር የጠበቅኩትን ጉዳይ አይደለም። ጭራሽ ያልጠበቅነውን ነገር ነው አንተ እየነገርከኝ ያለው። ምንድን ነው እሱ እያልከኝ ያለው? እኔ ላምን የምችልበትም ሁኔታ ላይ አይደለሁም። ያልጠበቅኩትን ያልሰማሁትን ነገር ነው። እዚህ ጋር ደግሞ አንተ እዛ ቦታ ላይ ነበርክ ተብዬ ነው የመጣሁት። እዛ ቦታ ላይ የነበሩትን ኢንሲደንቶች የነበሩትን ሁነቶች በሙሉ የምታውቁሰነ ተብዬ ነው የመጣሁት አንተ ጋር። ሌላ እውነት እዚህ ጋር ደግሞ እንግዲህ ተመልካቾቻችን ምን አይነት ነገር እዚህ ጋር እየተመዘዘ እንዳለ ለኛም ግልጽ እየሆነልን አይደለም። ነገሮችን እየወለዱ ያልጠበቅነው ያልሰማነው ሌላ ደግሞ ነገር እየሰማን ያለ ነው። እኔ እንደዚህ አይነትም ነገር አልጠበቅኩም። እዚህ ጋር ሌላ አስደንጋጭ ነገር ይዤ ነው ሰምቼ እንግዲህ መቋቋም እስከምችል ድረስ ተሸክሜ የመጣሁት። አንተ ጋር ደግሞ ስመጣ ደግሞ ሌላ ተጨማሪ ነገር ራስ ምታት እየጨመርክብኝ ነው እኔ ጋር ያለው። እንደዛ ነው እኔ ማውቀውና አሁን የነገርኩህ ገብቶሃል። አሁን ምንም አንተን ያስደነግጣል ምናምን ብዬ ያሰብኩት ነገር የለም። ምናልባት አንተ የምታውቀው ነገር ሊኖር ይችላል። እኔ ከነገርኩህ ጋር የሆነ የተገናኘብህ ሊሆን ይችላል። ግን የማውቀውን ነገር ነው የነገርኩህ። ያለው ነገር ይሄ ነው። በጣም ጥሩ። እስኪ በደንብ የምታውቀው ነገር እንዳለ ነው የሚሰማኝ። ተመልካቾችም እንግዲህ ይጋሩታል የኔን ስሜት ብዬ አስባለሁኝ በደንብና ብዙ ጉዳዮችን በደንብ እንደምታውቅ ጭምር ነው እዚህ ጋር እኔ እየተሰማኝ ያለው። ስለዚህ ስለሚወራው ጉዳይ በደንብ ታውቃለህ፣ በደንብ ትነግረኛለህ ብዬ አስባለሁኝ። እንደው ከተማ ውስጥ የተቀበረ ሚስጥርም ጭምር አለ ስለተባለው ጉዳይ በዋናነት ይህንን ጉዳይ አንተ ታውቃለህ። ከዚህ በላይ ጉዳይ ደግሞ ስለዚህ ጉዳይ ከአንተ ውጪ ማንም ሊነግረኝ ይችላል ብዬ አላስብምና ስለዚህ ጉዳይ በደንብ ታውቃለህ፣ በደንብ ትሰማለህ፣ በደንብ ሰምተሃል። ሌሎች ያልሰማሁትንም ነገሮች እየነገርከኝም ስለሆነ በጣም የቅርብ ጎረቤት በሁለት በሶስት ቤት መካከል ልዩነት ያሉን ሰዎች ነን እያልከኝ ነው። አንተ ደግሞ ምንድነው የሰማኸው ስለዚህ ጉዳይ? ስለተቀበረው ሚስጥር ስለምታውቀው ነገር ምንድነው? እሱ ስለሚወራው ነገር የምትነግረኝ ነገር ያልከው ነገር እኔ የነገርኩ ነው። በቃ የሰማሁትን ነገር ነው የነገርኩ። ገብቶሃል? የማውቀውን ነገር ነው የነገርኩ። ምንድነው የተቀበረው ነገር ምንድነው የምትለኝ ነገር? እኔ ምንም የማውቀው ነገር የለም። ምንም ከዚህ ጋር ምንም የሚያገናኝም ነገር የለም። ምንም ስለዚህ ሹሩኝም የምነግርህ ነገር የለም። ያው የሰማሁትን ነገር ነው ሁሉን ነገር የነገርኩ። አግኝተኛላ የነገርኩ የማውቀውን ነገር ብቻ ነው የነገርኩ። አንተ ባልከው መንገድ በፍጹም አይሆንም። ማለትም እየነገርከኝ ያለው ስለዛ ከተማ ጭምር ከዛ ከተማም ጭምር የወጣችሁበትን ነገርም ማወቅ እፈልጋለሁኝ። ምክንያቱም አንተ እዛ ከተማ ላይ በጣም የቆየ ባለቤትህን ጨምሮ ብዙ ነገሮችን እንደምታውቅ ኢቭን ስለ ተኩስ እንኳን እያወራኸኝ ነበር እኮ። የከተማው የአደባባይ ሚስጥር የሆነን ጉዳይ ነው እዚህ ጋር ደግሞ አንተ እዚህ ጋር አላውቅም እያልከኝ ያለው። ሂንት እንኳን ለመስጠት እየደፈርክ አይደለም። እዚህ ጋር ሂንት እንኳን ጭራውን ለማስያዝ እየሞከርክ አይደለም። በጣም ጥሩሽ። ባለቤት የት ነው ያለችው? ከዛ በፊት ካንተ በፊት እዛ ቦታ ላይ እንደነበረች እየነገርከኝ ነበር አይደለ? የት ነው ያለችው ባለቤት? ክፍለ ሀገር ሄዳለች። የለችም እሷ ክፍለ ሀገር ሄዳለች። የት ነው ክፍለ ሀገር የምትሄደው? እህቷ አጋጣሚ ስትመጣ እሷ ደግሞ ወደ ክፍለ ሀገር ሄዳለች። እህቷ እኮ እህቷ አብራችሁ ከእናንተ ጋር እንደመጣች ነው የሰማሁት እኔ። እሷማ አለች። እሷን ካመጣች በኋላ ነው ተመልሳ ሄደችው እሷ ወደ ክፍለ ሀገር። እሺ በጣም ጥሩ። ማወቅ የምፈልገው ነገር ግን አንድ ነገር አለ። ምንድነው ታዲያ ምክንያታችሁ? ነግሬሃለሁኝ። እኔ በቀላሉ መተው ጉዳይ አይደለም። የወንድሜን ህይወት ይዤ ነው የመጣሁት እዛ ጋር። አንተ ደግሞ እዛ ከተማ መካከል ስለተቀበለው ነገር አላቅም እያልከኝ ነው ያለው። እስኪ እንደው በምን ምክንያት ነው እናንተ ሙቭ አድርጋችሁ ከዛ ሁኔታዎች ነገሮች በሙሉ አብቅቶላችሁ ወደ ከተማ ሽፍት ያደረጋችሁበት ምንድን ነበረ? ኦኬ ስለሱ እነግርሃለሁ። ሽፍት ያደረግንበትን ምክንያት እነግርሃለሁ። ግን ምንድነው እዚህ ጋር የተደበቀው ነገር ያለ ምናምን የምትለው ነገር እሱ ነግሬሃለሁ። እኔ ባቅ ኖሮ ነግሬህ ነበር። ገብቶሃል? እና አቶ ወርቆ የማውቀው ነገር ቢኖር እነግርሃለሁ። ገብቶሃል? የተደበቀ ነገር ምናምን ያለው ነገር ብሰማ ጭምጭምታ እንኳን ብሰማ እነግርህ ነበር። ግን ስላየለ ነው ቱ ቢ ሆነስት ሰው እንዴት ሙቭ አረጋችሁ የሚለውን ነገር ደግሞ ፖይንቱ እሱ ከሆነ ለልማት ይፈልጋል ተብሎ ነው። ቦታው ለልማት ይፈልጋል ተብሎ ከመንግስት አካል በጣም በተደጋጋሚ መጡ። በጣም ማለት ተብሎ ነበር። ግን እነሱ በጭራሽ እያሉ ነበረ አይቻልም፣ እኛ እንነሳም፣ የኛ ይነሳ ምናምን ብለው ዲቤት ፈጥረው ነበር እነሱ።
እኛ ጋር በተደጋጋሚ መጡ። እኛ ጎረቤታችን አንድ 3 ቤት አለ ጎረቤት ብዬ ነበረ። በጣም እኛ ስንነጋገር ማለት ጎረቤታሞቹ አንድ 4 ጎረቤታሞቹ ስናወራ በጣም እነሱ በቃ ከኛ ጋርም ዲስከስ የማያደርጉም በቃ አንፈልግም ላይ ናቸው። እነሱን እዛ ለብቻ ነው የሚያናግራቸው። እኛ ዲስከስ አደረግን ምናምን ነገር አንዴ ተወያየንበት፣ ለ4 ለ5 ተወያየንበት። እስቲ ደግሞ በቀጣይ እናያለን ብለን ዝም ብለን ትንሽ ኖርን። ከዛ በመሀል መጡ። አሁንም የመንግስት አካላት መጡ። አሁንም ካልተነሳችሁ ብሎ የመጨረሻ ዋርኒንግ አሉን። እንደዛ ሲሉን እሺ ብለን ከባለቤቴ ጋር ዲስከስ አረኩኝ። እንደነገርኩ ዳጎስ ያለ ገንዘብ ሰጡን። ቦታው ይፈለጋል፣ በጣም ስለምንፈልገው ነው፣ ለልማት ይፈለጋል ቦታው ምናምን ነገር አሉን። በጣም በተደጋጋሚ መጡብን። እዛ በጣም ረጅም ዓመት ከሆነ ዳጎስ ያለ ገንዘብ ሲሰጡን ከባለቤቴ ጋር ተነጋገርን፣ ሙቭ አደረግን፣ ወደዚህ መጣን። ጥሩ የሚባል ላይፍ ላይ በቃ የራሳችንን ቤት ገዛን። እዚህ ስራዬንም አገኘው። ዝውውር ጠየኩኝ። በዝውውር ምክንያት በልማቱ ምክንያት ስለተነሳው ዝውውር አደረጉልኝ ወደዚህ ወደ ከተማ። እዚሁ ተያይዘን ከባለቤቴ ጋር ገባን እላለሁ። አሁን ምን ላይ ሆን እሳቸው ይነሱ አይነሱ፣ የዛኔ ግን እሳቸው አንነሳም ብለው ነበር። እንመላለስ ነበር በዚህ በሽፍቱ ከሆስፒታሉ ዝውውር ምናምን ነገር አልጨረስኩም ነበር አንዳንድ ነገሮች፣ በሱ ምክንያት አንዳንድ ይመላለስ ነበረ እና ዝውውሩን ጨራረስኩኝ። በቃ እኛ ሙቭ አድርገን ወደ ከተማ ገባን። ከባለቤቴ ጋር መኖር ጀመር። ስራዬም እዚህ ሆነ። እዚሁ ስራዬንም መስራት ጀመርኩኝ። በቃ እስካሁን እዚሁ ነን እላለሁ። እያልከኝ ያለኸው አንተ ዳጎስ ስላለ ክፍያ ነው እየነገርከኝ ያለው። ያ ዳጎስ ያለ ክፍያ ደግሞ ከዛ እናውቃለን ሁላችንም ምን ያክል ክፍለ ሀገር ያለ እየነገራችሁኝ ያሉት ደግሞ እንግዲህ ገጠራማ የሚባል ቦታ ነው እና ከከተማም የተወሰነ ቦታ የራቀ ነው። ያን ሁላ ኪሎ ሜትር የራቀ ዳጎስ ያለ ገንዘብ ተሰጥቶ እዚህ ከተማ መጥተህ ቤት ራሱ እስከምትገዛ ድረስ ያደረሰህ ጉዳይ ምንድን ቢሆን ነው? ለምንድን ነው ይሄን ያክል ዳጎስ ያለ ክፍያ የተሰጠህ? እዚህ ጋር የሚያሻማም ነገር ስላለ ጭምር። ወይል እንግዲህ በተደጋጋሚ ነው የመጡት። በነገር ላይ በጣም አስጨንቀውን ነበር። የመንግስት አካላት በጣም አስጨንቀውን ነበር። ቦታው በጣም ኢምፖርታንት ነው ያሉን። ለዛ ዳጎስ ያለ ገንዘብ እንሰጣችኋለን አሉ። እነሱ ናቸው ያሉት እኮ እኛ አልጠየቅናቸውም። ዳጎስ ያለ ገንዘብ እንሰጣችኋለን የሚያስፈልጋችሁን፣ ከዛ እናንተ ይህን ቦታ ልቀቁና ውጡ ተባል ዘን በቃ ቦታው ኢምፖርታንት ስለሆነ ዳጎስ ያለ ገንዘብ ሰጡን። ሙቭ አደረግን እላለሁ። በሱ ገንዘብ ነው እዚህ መጠን ገዝተን መኖር የጀመርነው በሰጡን ገንዘብ። እንግዲህ ምን ያክል ገንዘብ ማለት ነው? ይህንን ያክል ዳጎስ እያልክም ስለጠራህብኝ በዝርዝር ማወቅ ስለፈለግኩኝ። ወይል እንግዲህ ገንዘቡን አልጠራለም። ይሄ ነው ብዬ 100 ብር 200 ብር ብዬ አልጠራለም። ዳጎስ ያለ ገንዘብ ነው የሰጡን። በቂያችን ነው ለእኛ። መጣን፣ ቤታችንን ገዝተን እየኖርን ነው። ዳትማች ፖይንቱን መጥቀስ አያስፈልግም። ይሄን ያህል ነው ብሎ መናገር፣ ገንዘቡን መጥቀስ አስፈላጊ ነው ብዬ አላስብም። ይሄን ያህል ራሱ ተባበረኝ ስላልከኝ እና ስላለውበትም ስላሳለፍኩት ነገር ተባበርና ለንገረ በሚለው ነው እንጂ ዲስማች ግዴታ የለብኝም። ያው በመተባበር ነው። ገብተዋል። ቤቴ ድረስ መጠ ኢቨን ቤት ያሉትን ኢንተርቪው አድርገ ምናምናም ዝም ያልኩ እኔ ከዛ በኋላም ያለውን ነገር ስላወራን ነው እንጂ ዝም ያልኩ ዲስማች ኤክስፕሌን ማድረግ ግዴታ የለብኝም። በጣም ጥሩሽ አመሰግናለሁ። በእርግጥ እኔም ስለተባበርከኝ የተባበርከኝም ስለሆነ ግን ካንተ የምፈልገው ነገር በመጨረሻ ይጠቅመዋል ወይ ደግሞ አልነገርኩትም ምትለኝ ሚስጥር ካለ እዚህ ጋር እንድትነግረኝ እፈልጋለሁ። ምናልባት ረስተው እንኳን ቢሆን አልነገርኩም የምትለው ነገር ካለ። ቀረ የምልህ ነገር ያለ አይመስለኝም። ምክንያቱም ያለውን ነገር ነው በጣም የነገርኩ። በጣም ማለት ማቀውን ነገር ተጨንቄ ምናምን አስቤበት ምናምን ነገር ነው የነገርኩ። ይጠቅማል ብዬ ስላሰብኩኝ ነው ያለውን የሰማሁትን ነገርና ማቀውን ነገር ከራሴ የሚወት አንጻር ቤተሰቦችን ጠቅሼ ለእያንዳንዱ ነገር ሀብዬ ነገርኩ። ምናልባት ከጠቀመ በሚለው ነው እንጂ ምንም ቀረ የምልህና ፖይንት ማስጨበጠ ምንም ነገር የለም ከነገርኩ ውጪ ለማለት ፈልጌ ነው። እሺ በጣም ጥሩ። እንግዲህ እኔም አመሰግናለሁኝ ስለተባበርከኝ። ነገር ግን እርግጠኛ ሆኜ መናገር የምችለው ከአንተ አሁንም ማጥራት መፈልጋቸው ብዙ ነገሮች እንዳሉ ይሰማኛልና እንደው ግን እርዳታ ካስፈለገኝ ተመልሼ እመጣለሁኝ እና ደግመህ እንደምትተባበረኝ ተስፋ አደርጋለሁኝ። ከዛ በተጨማሪ ግን እኔ ካንተ የምፈልገው ምናልባትም የባለቤትህን ስልክ ቁጥር፣ ምክንያቱም ካንተ በፊትም እዛ ቦታ ላይ እንደነበረች ነገሮችን ከሷም ከንግግር የተረዳሁት ነገር ከሷ ብዙ ነገሮችን ምንድነው እያልክ እየጠየቅክም እንደነበረ ጭምር እየሰማሁኝ ነበርና የባለቤትህን አድራሻ ስልክ ቁጥር እንድትሰጠኝ ግን እፈልጋለሁኝ አሁን። እሺ ችግር የለውም። የሚጠቅምህ ከሆነ እሰጥሃለሁ። እሷም ከመጣች ደግሞ ኢንፎርም አደርጋለሁ። ከፈለክ ግን ፕላስ እሰጥሃለሁ፣ ስልኳንም እሰጥሃለሁ። ጠይቃታለሁ። የምታውቁ ሞር ከኔም ምናልባት አንተ እኔ እንደጠየቀኝ ዲቴል ብጠይቃት፣ እኔ ዛት ማች ዲቴል አልጠየኳትም እና በቃ የምታውቀውን ነገር ነው ንገረኝ ያልኳት። ከጠቀመ እሰጥሃለሁ ስልኳን። አንተ ደግሞ ዲቴል ስጠይቀ ሞር የምትነግር ነገር ካለ መስሮዋሊ ከጠቀመ በሚለው ነው እሰጥሃለሁ።
እሺ በጣም አመሰግናለሁኝ። እንግዲህ ስልኳን እንቀበለዋለን። ተመልሼ ግን እመጣለሁኝ፣ እንገናኛለን። እሺ 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 ዶክተር እሺ እሺ አመሰግናለሁ። እሺ እንግዲህ ውድ ተመልካቾቻችን የነበረንን ቆይታ ከዶክተር ዮሴፍ ከተባለው ሰው ጋር ተመልክታችኋልና በጣም ለኛ አስደንጋጭ ነገር ነው የሆነብን። ምክንያቱም ያልሰማናቸውን ነገሮች ነው እየሰማን ያለ ነው። በፍጹም እዚህ ጋር እኛ ሰምተን የነበረው እሱ ከልዑልም አንደበት ከእናትየዋም አንደበት ሌላ ጉዳይ ነበረ። እዚህ ጋር ደግሞ ስንመጣ ደግሞ ከዶክተር ዮሴፍ ሌላ ነገር ነው። እኛ በጣም ብዙ ጥያቄዎች የሆኑብን ጉዳዮች አሉ። አሁንም ቢሆን በጣም ማጥራት ያለብን ጉዳዮች አሉ። ደግሞ መዘግየትም ያለብን ጉዳዮች አይደሉም። ምክንያቱም እውነቶች መውጣታቸውን በጀመሩ ቁጥር እዚህ ጋር የልዑል ሕይወት አደጋ ላይ እየሆነ ነው ያለው። ይሄ ደግሞ ለኛ በጣም ከባድ ያደርግብናል። በተቻለን አቅም እኛም ለመፍጠን እየሞከርን ያለ ነው። በዛ ምክንያት ነው የተቻለንን በሙሉ ልናደርግን የሞከር ነው። እንግዲህ ውድ ተመልካቾቻችን አሁን ከዚህ በኋላ ምንድን ነው ችግር የለውም። ቪዲዮም እያለ ምንድነው ችግር አለ? አይ ችግር የለም። ግን ቅድም እሱ ያለው እያንዳንዱን ነገር ስለሰማው ያው አንተም እንደዚህ የምትሰራው ቪዲዮ ላይ የሆነ ነገር ከጠቀምክ ብዬ ነው ነገር የመጣው። ችግር የለውም። ምንድነው እኔ እኮ ቅድም ለወራሽ ነበር አይደለ? አዎ ቅድም ፍቃደኛ አልነበርኩም። ግን እሱ ካወራው አንፃር በጣም ብዙ የማይሆን ነገሮች ስለሰማው ነው አሁን ጠብቄ እማዋራ። ምንድነው ችግር የለውም። ለኔ ንገሪኝና አስረጅኝ። ቅድም ፍቃደኛ አይደለሁም ስላልሽኝ ነው እኮ ኢንተርቪውም ላደርግሽ ነበር አንቺን አይደለ? ምንድነው የምታውቂው ነገር? ምንድነው የደበቀን ነገር? ምንድነው መሰለ አክስቴ አንደኛ ተጣልተዋል። አሁን እዚህ ቤት ውስጥ አይደለም ያለችው። ከሱ ጋር ተጣልተው የነሱ ይጣሉበት ሪዝን በጣም በትልቅ ሽምግልና ላይ ነው። እኛም አክስቴ ማለት የሱ ባለቤት ነው ወይዘሮ መቅደስ ያልሽኝ ቅድም? እሺ እሷ ማለት ነውና ተጣልተው በጣም በብዙ ሽምግልና እኔም ቤተሰቦቼም ገጠር ያሉትን ቤተሰቦቻችን በጣም በብዙ መንገድ ልንፈታው ሞክረን ነበር። ግን የማይሆን ነገር ስለሆነ በሽምግልና ስለተያዘ ነው። ቅድም እሱ ደግሞ እዚህ እንደምትኖር ነው መሰለኝ አይደለ እንትን ያለ አው እሱ ያለን እንግዲህ ክፍለ ሀገር ሄዳ ነው ትመጣለች ብሎ እንደውም ስልክ ቁጥር ሁላ ሰጥቶን ተቀብለን ይወጣ ነው። እሱ ውሸት ነው። በሽምግልና በብዙ ነገር ነው አሁን ሁለቱ ያሉትና ቅድም እሱ እንዳሉ ቅድም ያለ እንደውም በእንትን ገንዘብ ሰጥቶን ይወጣ ነው ምናምን ያለ አይደለ? ግን በጣም ውሸት ነው። እኔንም ከገጠር ቅርብ ጊዜ ነው የመጣችሁ ብሏል አይደለ? ሁሉም ነገር ውሸት ነው። ምክንያቱም እኔ ከነሱ ጋር ነው ኩል የመጣው። ሲቀጥል ከዛ ቦታ እንድንለቅ የተደረገው ራሱ ተረግጠን ብዙ ነገር ደርሶብን ሽጉጥ ተደቅሮብን ነው ከዛ እንድንወጣ ራሱ የተደረገው ማለት ነው። ምን የምርሽን ነው?